አሰላሙ አለይኩም ወራህመቱላህ ወበረካቱ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የግቢ አጥር በቆርቆሮ ማሰራት የምትፈልጉ ካላችሁ ምን ያክል ወጭ እንደሚፈጅ የምነግራችሁናል ማለት ነው። በሶስት መንገድ ነው የምነግራችሁ ማለት ነው። አንደኛው የግቢ አጥር በቆርቆሮ ቋሚና ማገሩ በብረት አድርጋችሁ ውሃ ልክ ያለው አድርጋችሁ ስትሰሩ ምን ያክል እንደሚፈጅባችሁ። ሌላኛው ሁለተኛው ደግሞ የግቢ አጥራችሁን ቋሚና ማገሩን በእንጨት አድርጋችሁ ነገር ግን ውሃ ልክ ያለው ሆኖ ምን ያክል እንደሚፈጅ። ሌላኛውና ሶስተኛው የመጨረሻው በጣም በትንሽ ገንዘብ ደግሞ የምትሰሩት ግቢውን በቆርቆሮ አጥር አድርጋችሁ ግን ያለ ውሃ ልክ ምንም ውሃ ልክ የሌለው ምን ያክል እንደሚፈጅባችሁ የሶስቱንም ልዩነት የምነግራችሁ ይሆናል ማለት ነው። እኔ የምመክራችሁ ግን የመጀመሪያው በቆርቆሮ ቋሚና ማገሩን በብረት አድርጋችሁ ውሃ ልክ ያለው አድርጋችሁ ብትሰሩት አስተማማኝ ለረጅም ጊዜ በቃ ቆርቆሮ ንፋስ ገነጠለው አትሉም ምን ብቻ አሪፍ ነው። ያም ሆኖ ግን ወጩም ይለያያል፣ የሶስቱም ይለያያሉ። እያንዳንዱን የምነግራችሁ ይሆናል ማለት ነው። አብራችሁኝ ቆዩ። የመጀመሪያው እንግዲህ የምነግራችሁ ቋሚና ማገሩ በብረቱ ነው። ውሃ ልክ ያለው ስንት እንደሚፈጅ ንገራችሁ። በመጀመሪያ ድንጋይ ያስፈልጋችኋል። ድንጋይ አንድ ሲኖ ያስፈልጋል። በ10 ጎማው 47 ሺህ ብር ነው ማለት ነው። አሸዋ የ30 ሺህ ብር ያስፈልጋችኋል። ሲሚንቶ 22 ኩንታል ያስፈልጋል ማለት ነው። የአንዱ ኩንታል ዋጋ 3 ሺህ ብር ነው። ስለዚህ አጠቃላይ 66 ሺህ ብር ያስፈልጋችኋል ማለት ነው። ቋሚ ብረት 10 ያስፈልጋል። የአንዱ ዋጋ 3300 ብር ነው። አጠቃላይ 33 ሺህ ብር ያስፈልጋችኋል። ማገር ብረት 29 ያስፈልጋችኋል። የአንዱ ማገር ብረት ዋጋ 950 ብር ነው። አጠቃላይ ለ29ኙ ለማገር ብረት 27500 ብር ታወጣላችሁ ማለት ነው። ቀጣይ የሚያስፈልገው እንግዲህ ቆርቆሮ ነው። ቆርቆሮ 70 ያስፈልገዋል። የአንዱ ዋጋ ለአጥር የሚሆነው ከ750 እስከ 800 አለ። በ800 እንያዘው። አጠቃላይ 56 ሺህ ብር ያስፈልጋችኋል ማለት ነው። ቀጣይ የቆርቆሮ ቢስማር 3 ካርቶን ያስፈልጋል። የአንዱ ዋጋ 1300 ነው። አጠቃላይ 3900 ብር ያስፈልጋችኋል ማለት ነው። ቀጣይ የሚሆነው ለባለሙያ ነው። ባለሙያ ከግንባታው እስከ መጨረሻው እስከ ውሃ ልኩ 40 ሺህ ብር ያስፈልጋችኋል ማለት ነው። ምናልባት ለጥቃቅን ወጭ ደግሞ 10 ሺህ ብር ውሃ ከሌለ ለውሃ እንም የረሳሁት ነገር ካለ 10 ሺህ ብር ለጥቃቅን ወጭ እንይዛለን ማለት ነው። አጠቃላይ 312900 ብር ይሆናል ማለት ነው። አሁን ደግሞ ቋሚና ማገሩ በእንጨት ሲሆን ምን ያክል እንደሚፈጅ እነግራችኋለሁ ማለት ነው። እንግዲህ ለውሃ ልኩ ያሸዋ እንደዚሁ ደግሞ ለተለያየ ነገር የነገርኳችሁ ዋጋ ተመሳሳይ ነው። ስለዚህ አሁን የምነግራችሁ የብረቱ የነበረውን የእንጨቱን ዋጋ ነው የምነግራችሁ ማለት ነው። 10 ብረት ያስፈልጋል ያልኳችሁ ስትገዙት 10ሩ ብረት ቋሚ ብረት ሲሆን አንዱ ለ3 ነው የሚሆነው። እንጨት ሲሆን ግን አንዱ እንጨት ለ2 ነው የሚሆንላችሁ ቋሚ ማለት ነው። ስለዚህ 30 እንጨት ያስፈልጋል ማለት ነው። አንዱ እንጨት ደግሞ ያው ለ2 ብቻ ነው የሚሆነው ማለት። ስለዚህ እንጨት የሚያስፈልጋችሁ 15 ነው ማለት ነው። የአንዱ ዋጋ 400 ብር ነው። አጠቃላይ ለቋሚ እንጨት 6000 ብር ያስፈልጋል ማለት ነው። ማገር እንደዚሁ እስከ 40 ያስፈልጋል ማለት ነው። የአንዱ ማገር ደግሞ 220 ብር ነው። አጠቃላይ 8800 ብር ያስፈልጋል ማለት ነው። ምናልባት ማገር ከዚህም በላይ ከዚህም በታች መጠኑ ሊበልጥም ሊያንስም ይችላል ማለት ነው። እርግጠኛ አይደለሁም። ብቻ በማገር ያስፈልጋል ብለን ያዘው 8800 ብር ያስፈልጋል ማለት ነው። ሌላው ደግሞ አናጺ 40 ሺህ ብር ብያችሁ ነበረ። የእንጨት ሲሆን ይሄ እሱ ስለሚቀንስ 30 ሺህ ብር ይሆንላችኋል ማለት ነው። ሌላ ምንም ልዩነት የለውም። ሁሉም ተመሳሳይ ነው። ቢስማሩ ተመሳሳይ ነው። ሁሉ ነገር ተመሳሳይ ነው። ስለዚህ አጠቃላይ ደግሞ በእንጨት ብታሰሩት 252700 ብር ይመጣላችኋል ማለት ነው። ስለዚህ በብረትና በእንጨት ልዩነቱ ዋጋ ስንት ነው? በብረት ካረጋችሁት 60200 ብር ጭማሪ ይኖረዋል። በእንጨት ካደረጋችሁት ደግሞ 60200 ብር ትርፍ
ይኖራችኋል ማለት ነው። ስለዚህ ልዩነታቸው የ60 ሺህ ብር ነው ማለት ነው። አሁን ደግሞ ወደ ሶስተኛው የምንሄደው ምንድነው? ውሃ ልክ አይኖረውም። በብረት አይደለም በእንጨትና በቆርቆሮ ብቻ የሚሰራው ደግሞ ምን ያክል እንደሚፈጅ እነግራችኋለሁ ማለት ነው። በቆርቆሮ ብቻ ሲሆን ደግሞ የሚያስፈልጋችሁ ምንድነው? 70 ቆርቆሮ ያስፈልጋችኋል ማለት ነው። 70 ቆርቆሮ 56 ሺህ ብር፣ 15 ቋሚ እንጨት ያስፈልጋችኋል 6 ሺህ ብር፣ 40 ማገር ያስፈልጋችኋል 8800 ብር፣ 3 ካርቱን ቢስማር ያስፈልጋችኋል 3900 ብር፣ ባለሙያ ደግሞ 15 ሺህ ብር ይሰራላችኋል ማለት ነው። አጠቃላይ 89700 ብር ምንም አይነት ውሃ ልክ ሳይኖረው መስራት የምትፈልጉት ያስፈልጋችኋል ማለት ነው። ስለዚህ የእናንተ ምርጫ የትኛው ነው? አንደኛው ወይስ ሁለተኛው ወይስ ሶስተኛው? እኔ የምመክራችሁ አንደኛውን ነው ማለት ነው። ሌላኛው ደግሞ ትንሽ ከመሃል ላይ መሆን ከፈለጋችሁ ደግሞ ሁለተኛው በጣም አሪፍ ነው ማለት ነው። ሶስተኛው የማይመከር ነው፣ ግን ምንም ምርጫ ከሌላችሁ በባዶ ከሚሆን ግን ይሻላል። ንፋስ ሊገነጥለው ይችላል። ብዙ ነገር አለው ሶስተኛው። ሁለተኛውም በጣም ቆንጆ ነው። ብረትና እንጨት መሆኑ ነው ልዩነቱ እንጂ ሁሉም ነገር ተመሳሳይ ነው ማለት ነው። ብቻ እናንተ እንደ ኪሳችሁ እናንተ እንዳቅማችሁ መስራት ትችላላችሁ ማለት ነው። እዚሁ አጋጣሚ ደግሞ ልነግራችሁ የሚፈልገው ነገር የእናንተ ግቢ ከዚህ በታች የሚያንስ ከሆነ ዋጋውም ከዚህ በታች ነው የሚሆነው። እንዲሁም ደግሞ የእናንተ ግቢ ከዚህ በላይ የሚሆን ከሆነ ዋጋውም እየጨመረ ይሄዳል ማለት ነው። እኔ ነገርኳችሁ ለ200 ካሬ የሚሆን ግቢ ነው ማለት ነው የነገርኳችሁ። እናንተ ከ200 በላይ ከሆነ 150 ካሬ ከሆነ ይቀንስላችኋል ማለት ነው። ዋጋ ደግሞ ሊለያይ ይችላል። ዛሬ የነገርኳችሁ ነገራቶች ሊጨምሩ ይችላሉ ከሳምንት በኋላ። እንዲሁም ደግሞ ባይጨምሩ እንኳን እንደየአካባቢያችሁ፣ እንደየሰፈራችሁ፣ እንደየከተማ በጣም የዋጋ ልዩነት አለው ማለት ነው። በጣም ከምታስቡት በላይ ደሴና አዲስ አበባ፣ አዲስ አበባና ደብረ ብርሃን፣ ጎንደርና ጎጃም ያለው ዋጋ በጣም ይለያያልና እኔ የነገርኳችሁ በወሎ አካባቢ ያለው ነው። እናንተ በየአካባቢያችሁ ዋጋውን ጠይቃችሁ ሂሳብ ማሰራት ትችላላችሁ ማለት ነው። እንደው ግን እኔ ግቢ ማሳጠር እፈልጋለሁ፣ የቤቴን ሙሉ ግቢ ማሳጠር እፈልጋለሁ ብላችሁ በ2019 ሀሳቡ ካላችሁ ምን ያክል ይፈጅብኝ ሆኖ እያላችሁ እያብሰለሰላችሁ ያላችሁ ይህ ቪዲዮ እንደሚጠቅማችሁ በጣም አልጠራጠርም ማለት ነው። በሌላ ቪዲዮ ደግሞ ምን እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እኔ ለእናንተ ለመስራት ዝግጅቴን ጨርሻለሁ ማለት ነው። ስለዚህ የምትፈልጉትን ነገር ማንኛውንም ነገር ኮሜንት ላይ ጻፉልኝ ማለት ነው። ያልገባችሁ ነገር ካለ እንደዚሁ ኮሜንት ላይ ጻፉልኝ፣ እኔ የእናንተን ለመመለስ ሞክራለሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።